ሰላም የቻናሌ ቤተሰቦች እንደምን ቆያችሁ? እንደምንስ ከሳ ደረሳችሁ? በያላችሁበት ሰላማችሁ ብዝት ይበል። እኔ ጋር ሁሉ ሰላም፣ ሁሉ አሽቤና፣ ሁሉ ቀመጥል ነው ማለት ነው። ዛሬ በጥያቄና መልስ መረጃ ሊሆናችሁ የሚችል ቶፒክ ይዤላችሁ መጥቻለሁ። አብራችሁኝ ቆዩ። መጀመሪያ ግን ወደ ማብራሪያው ከመሄዳችን በፊት መጀመሪያ ላይ ያሉ ጥያቄዎችን ኮሜንት ላይ በመልስ እንድታስቀምጡልን በአክብሮት እንጠይቃለን። ስለዚህ ምንድነው ብዙ ሰው ላይ የሚከሰት ቀላል የመሰለ ግን ደግሞ ከተውኖ አደገኛ ሊሆን የሚችል አንድ የህመም አይነት ልነግራችሁ ነው ማለት ነው። ሕክምናውን ከቤት እስከ ሆስፒታል ያሉትን መጨረሻ ላይ እናብራራላችኋለን ማለት ነው። የመጀመሪያው ጥያቄ እንግዲህ ማንም ሰው ተወልዶ አሁን እስካለበት ድረስ ወይ ደግሞ እስከ ህልፈተ ህይወቱ ድረስ ኖዝ ብሊድ ወይ ደግሞ ነስር ወይ ደግሞ ካፍንጫ ላይ መድማት ያልገጠመው ይኖራል ብዬ አላስብም። እንግዲህ ጥናቶች የሚሉት ከ10 ሰው ውስጥ 6ቱ ሰው በህይወቱ ወይ ደግሞ በላይፍ ላይ ቢያንስ አንድ ጊዜ ይሄ በአፍንጫ መድማት ወይ ደግሞ ነስር ይገጥመዋል ይላል፣ ወይ ደግሞ 60% የሚሆነው ማለት ነው። ስለዚህ ወደ ጥያቄ ስገባ እናንተ ነስር ሲገጥማችሁ ምንድነው የምታደርጉት? ያለሞች ምንድነው የምታደርጉት? እስካሁን የነበራችሁ ኤክስፒሪየንስ ምንድነው? ሁለተኛ ምክንያቶቹ የዚህ ነስር ወይ ደግሞ በአፍንጫ ደም መድማት በሁለቱም ሳይድ ሊሆን ይችላል፣ በአንድ ሳይድ ሊሆን ይችላል። ምክንያቶቹ ምንድናቸው ብላችሁ ታስባላችሁ? ወይ ደግሞ እናንተ ገጥሟችሁ ከሆነ ምክንያቶቹ ምንድናቸው? ከዛ እንደዚህ መድማት በሚገጥማችሁ ጊዜ አስቸጋሪ የሆነባችሁ ነገርስ ምንድነው? እነዚህን ጥያቄዎች ከታች ከሳጥኑ ላይ አስቀምጡ። እኔ ካለኝ መረጃ ከማውቃቸው ነገሮች ትንሽ ልበላችሁ። ስለዚህ ይህ ነስር ወይ ደግሞ በእንግሊዝኛ ኖዝ ብሊድ ወይ ደግሞ ሌላ ደግሞ ሳይንሳዊ ትርጉሙ ኤፒስታክሲስ ይባላል። እንግዲህ በአንድ አፍንጫ በኩል ሊሆን ይችላል፣ በሁለት አፍንጫ በኩል ሊሆን ይችላል። ምክንያቶቹ ብዙ ናቸው። ከቀላል እስከ ከባድ ሊሆኑ ይችላሉ። የመጀመሪያው ሎካል ወይ ደግሞ አካባቢያዊ ችግር የምንለው ነው። ይሄ ማለት አፍንጫ አካባቢ ብቻ የተከሰተ ችግር ማለት ነው። ምን ሊሆን ይችላል? አንደኛ ጉንፋን በሚይዘን ጊዜ ወይ ደግሞ በተለያዩ ችግሮች አፍንጫ አካባቢ ያሉ ትንንሽ የሆኑ የደም ቧንቧዎች እንዲያብጡ የሚያደርጉ ነገሮች ጉንፋን በሚይዘን ጊዜ። ይሄ ማለት ጉንፋን ማለት ቫይራል ኢንፌክሽን፣ ሁለተኛ ደግሞ አለርጂክ ኢንፌክሽን አለርጂ ወይ ደግሞ እዚህ አካባቢ ሳይነስ ነገር በሚኖር ሰዓት እዛ አካባቢ ወይ ደግሞ አፍንጫ አካባቢ ያሉ ጥቃቅን የሆኑ የደም ቧንቧዎች ማበጥ ይጀምራሉ። እንደዚህ አይነት ነገር ሲገጥማቸው ኢንፍላሜሽን ወይ ደግሞ ብግነት የሚባል ነገር አለ። በዚህ ምክንያት ማበጥ ይጀምራሉ። ማበጥ ሲጀምሩ ከመጠን በላይ ሲሆንባቸው መፈንዳት ይጀምሩና በዚህ ኖዝ ብሊድ ወይ ደግሞ ኤፒስታክሲስ ወይ ደግሞ ነስር በሚባለው መልክ ደም ከአፍንጫ መውረድ ይጀምራል ማለት ነው። ሌላ ደግሞ ምናልባት ህፃናት ላይ ነው ብዙ ኮመን የሚሆነው ፎሬን ቦዲ ወይ ደግሞ የሆነ ነገር ከተው ሊሆን ይችላል አፍንጫቸው ላይ። ያኔ እዚህ አካባቢ ያሉ የደም ቧንቧዎች ይሄ ከውጭ የገባ ነገር ሲነካካቸው ስክራች ሲያደርጋቸው መድማት ሊኖር ይችላል። ሌላ ደግሞ ምናልባትም ቀላል ሊሆን ይችላል ወይ ደግሞ ከባድ ሊሆን ይችላል። ፊታችን አካባቢ ራሳችን አካባቢ የሆነ አደጋ ወይ ደግሞ የሆነ ግጭት ተከስቶ ከሆነ ያው የሚመጣው ከዚህ በአፍንጫ አማካኝነት ነው ማለት ነው። ስለዚህ አፍንጫ ላይ የውጨኛውና የውስጠኛው ተብሎ ይከፈላሉ አፍንጫ ላይ ማለት ነው። ስለዚህ ውጭ ላይ ያሉት የውጨኛው ወይ ደግሞ አንቴሪየር የሚባለው ቀላል አይነት ነገር ነው፣ በቀላሉ መታከም የሚችል ነው። ወደ ውስጥ ወይ ደግሞ ፖስቴሪየር የኋለኛው የሚባለው ደግሞ ትንሽ ከበድ ያለ ነው። ብዙ ጊዜ ሆስፒታል ወይ ደግሞ ሌሎች የጤና ተቋማት ላይ ነው ብዙ ጊዜ ሕክምናው ሊሰጠው የሚችለው ማለት ነው። ስለዚህ ቀላሎቹ እነዚህ ናቸው፣ እዚሁ አካባቢ ሎካል የሚባሉት ናቸው። ከባዶቹ የሚባሉት ደግሞ የተለያዩ በሽታዎች ናቸው። በሰውነታችን ውስጥ ያሉ
በሽታዎች ትልቁ ነገር አንደኛው ደም ያለ መርጋት ችግር። ደም ያለ መርጋት ችግር በጣም ደም የሚቀጥን ከሆነ ለምሳሌ አንድ ሰው የደም መወፈር ይዞት የደም ማቅጠኛ መድኃኒት እየወሰደ ከሆነ ለምሳሌ ዋርፋሪን የሚባለው መድኃኒት የሚወስድ ከሆነ ከመጠን በላይ ከሆነ በአፍንጫ ላይ ከፍተኛ የሆነ ደም ሊመጣ ይችላል፣ በሁለቱም ሳይድ ማለት ነው። ሌላ ደግሞ ከተፈጥሮ ጋር ወይ ደግሞ ከጄኔቲክስ ጋር የተያያዘ ሄሞፊሊያ የሚባሉ የበሽታ አይነቶች አሉ፣ ደም እንዳይረጋ የሚያደርጉ። ሌላ ደግሞ አሁንም ሌላ ከጄኔቲክስ ጋር የተያያዘ ቮን ዊልብራንድ ዲዚዝ የሚባል አለ። ደም እንዲረጋ የሚያደርጉ ቁሶች ማነስ ወይ ደግሞ ማጠር እንዲያደርግ የሚል ጄኔቲክ የሆነ ዲዚዝ አለ። እሱኛው አንድ ምክንያት ነው ማለት ነው። በእርግጥ እነዚህ አይነት ነገሮች ካሉ ብዙ ጊዜ በአፍንጫ ብቻ አይኖርም፣ ሌላ ቦታ ላይም ደም መድማት ነገር ሊሆን ይችላልና አንዳንዴ ደግሞ የተለያዩ እንዳልኳቸው የተለያዩ መድኃኒቶች እንዲደማ ሊያደርግ ይችላል። ግን በብዛት የሚባሉት ብዙ ጊዜ የፒስታሲ ወይ ደግሞ የነስር ምክንያቶች እነዚህ አካባቢያዊ ደግሞ አፍንጫ አካባቢ ያሉ ናቸው፣ በቀላሉ የሚታከሙት ናቸው። ስለዚህ እንዴት እናክመው የሚለውን የመጀመሪያ እርዳታ መስጠት ነው። እንግዲህ በብዛት ወጣ ስትሉ ወይ በገጠሩ አካባቢ ወይ ደግሞ ያው ትንሽ ሜዲካል አካባቢ እንትን ካልሆነ አብዛኛው ምንድነው የሚደረገው ወደ ኋላ እንዲያደርጉ እንደዚህ አድርገው እንዲተኙ ወይ ደግሞ ወደ ኋላ እንዲንጋለሉ ይመከራል። እንደዚህ አይደረግም። ለምን ነው የማይደረግ? እንደዚህ በሚሆንበት ጊዜ ደም ወደዚህ የሚመጣው ቀጥታ ወደ ምን ነው? እንደዚህ ስንንጋለል ወደ ጉሮሯችን የምግብ መውሰጃ ጉሮሮ ሊሆን ይችላል፣ ወደ ሳምባ የሚወስደው ጉሮሮ ሊሆን ይችላል። ወደዛ ደም ይሄዳል። ስለዚህ ወደ ምግብ መውሰጃ ጉሮሮ ከገባና ወደ ስቶማክ ወይ ደግሞ ሆድ ውስጥ ከገባ ሪቴት ያደርገውና ወይ ደግሞ ችግር ይፈጠርበትና ቮሚት እንድናደርግ ያደርጋል። ሽቅብ እንዲል ማለት ነው። ያ ሽቅብ ማለቱ ደግሞ ሌላ ፕሬሸር ወይ ደግሞ ግፊት እንደዚህ በግፊት ስለሆነ የሚወጣ እንደገና ይሄን መድማቱን ያባብሰዋል ማለት ነው። ስለዚህ ሪታንት ስለሆነ ወደ ኋላ እንደዚህ ቲልት አይደረግም፣ ወደ ኋላ አይደረግም ማለት ነው። ከዛ ደግሞ ማጎንበስም አይቻልም። እንደዚህ ካጎነበስ ደሙ ይውጣልን ብለን ካጎነበስ ከፍተኛ የሆነ ደም መፍሰስ ያጋልጣል። ስለዚህ የመጀመሪያው እንደዚህ አይነት ነገር ሲገጥማችሁ ወይ ደግሞ መንሰር ሲጀምራችሁ ቀጥታ ማድረግ ያለባችሁ ቁጭ ማለት ከዛ አንዛይቲ ወይ ደግሞ አለመጨናነቅ ቁጭ ካላችሁ በኋላ ከ5 እስከ 10 ደቂቃ ለሚሆን ጊዜ እዚች ጋር አጥንት አለች፣ እዚች ጋር የአፍንጫችን የምትልቁ አጥንት አለ እዚህ ጋር። ከዛ ከሷ ዝቅ ብለን ለስለስ ያለችዋ ስጋ ላይ ጫን በሁለት በኩል ጫን አድርገን መያዝ። ጫን አድርገን ከያዝን በኋላ የምንተነፍሰው በአፍንጫችን ሳይሆን በአፋችን መሆን መቻል አለበት። አፍንጫችን ከ5 እስከ 10 ደቂቃ ይዘን ስለዚህ በአፍንጫችን በሁለቱም መተንፈስ ስለሚቻል በአፋችን እየተነፈስ ወደ አፋችን ደም ከገባ እሱን ስፒት አውት ማድረግ ወይ ደግሞ መጥፋት ማድረግ አለብን። እንደዛ ካደረግ ብዙ ጊዜ አካባቢያዊ ከሆነ ይቆማል ማለት ነው። ከዛ ፕሮግረስ አያደርግም፣ አይቀጥልም፣ ይህ ይቆማል። እሺ ይሄ ቀላል የሚባል ቤት ውስጥ የምንጠቀማቸው ነገሮች ናቸው። በጣም እዚህ አካባቢ ፊት አካባቢ ህመም ካለው ወይ ደግሞ አይን ብዥ ማለት ትንቀሳቀሱ ወይ ደግሞ ቅልል ማለት አይነት ነገር ካለ ሌሎች ነገሮች ስለሚከሰቱ ወደ ሆስፒታል ወይ ደግሞ ወደ ጤና ተቋማት መሄድ አስፈላጊ ነው ማለት ነው በቶሎ። ከዛ ውጭ ግን አለመጨናነቅ። እንደዛ አድርገን ግን ተደጋጋሚ 3ቴም 4ቴም እንደዚህ ከዚህ በላይ የሚሆን ከሆነ ወደ ጤና ተቋማት በመሄድ የራሱ የሆነ መድኃኒት አለው። ምን መድኃኒት አለው? አፍንጫ አካባቢ ይሄ ዳይሬት ያደርጉ ወይ ደግሞ ያበጡ የደም ቧንቧዎችን እንዲጠቡ የሚያደርጉ መድኃኒቶች አሉ። አፍሪን የሚባሉ መድኃኒቶች አሉ፣ ወይ ደግሞ ትራንዛሚክ አሲድ የሚባል አለ። እንደዚህ አይነት ነገሮች። ከዛ ሲስተሚክ ደግሞ ችግሩ ደግሞ ከሲስተም ከሆነ ደግሞ እነዛን ችግሮች ማወቅና ለነዛ ችግሮች መፍትሄ መፈለግ። ቅድም የነገርኳችሁ ከጀነት ጋር ተያይዘው የሚመጡ መድኃኒቶች የራሳቸው አካሄድ ስላላቸው እዚህ አካባቢ ብናክመው ከላይ ከሙሉ ሰውነታችን ስለሆነ ችግሩ እንደዚህ በማድረግ አይቆም ማለት። ስለዚህ መድኃኒቱ ወይ በሚዋጥ ወይ በመድፌ ወይ ደግሞ እንዲሰጥ ይደረጋል ማለት ነው። ይህን ነገር ሳናደርግ ቀርተን ቤት ውስጥ
ማከም ሳንችል ቀርተን ወይ ደግሞ በሰዓቱ ወደ ጤና ተቋማት ሳንድ ቀርተን ከሆነና ይሄ ነገር ነስሩ ተደጋጋሚ ከሆነ እኛን ለችግር ያጋልጠናል። እስከ ሜቢ ህጻናት ላይ በተለይ ከሆነ እስከ ህልፈተ ህይወት ሊያጋልጥ ይችላል። ምክንያቱም ከፍተኛ የሆነ ደም መፍሰስ ካለ ከፍተኛ የሆነ ደም ማነስ ይኖራል። ደም ማነስ ካለ ደግሞ በቂ የሆነ ደም ወደ ኩላሊት፣ ወደ ልብ እንዲሁም ወደ ብሬን ወይ ደግሞ ወደ አንጎል መድረስ ያቆምና ለህልፈተ ህይወት እንድንጋለጥ ያደርገናል ማለት ነው። ስለዚህ መጀመሪያ እንደዚህ አይነት ነገር ሲገጥም የመጀመሪያ እርዳታ መስጠት ነው። የመጀመሪያ ደረጃ እርዳታ ተሰጥቶ ኢምፕሩቭመንት ወይ ደግሞ ለውጥ ከሌለው ግን ቀጥታ ወደ ጤና ተቋማት በመሄድ ችግሩን በመለየትና ለችግሩ መፍትሄ በማፈላለግ ማከም ይቻላል። ስለዚህ የመጀመሪያው የኤፒስታክሲስ ወይ ደግሞ የነስር መከላከያ ዋናው ነገር በቃ መጨናነቅ ማቆም፣ ካልም ስቴይ ካልም ዳውን ዘን አክሽን መውሰድ፣ ኢሚዲየትሊ አክሽን መውሰድ ነው ማለት ነው። ስለዚህ ትንሽም ቢሆን መረጃ ወይ ደግሞ ሀሳብ እንዳካፈልኳችሁ እርግጠኛ ነኝ። ስለዚህ የእናንተን ሀሳብ አስተያየት ደግሞ በኮመንታችሁ እጠብቃለሁ። መልካም ጊዜ ይሁንላችሁ። አርብ 2018 ጥር ስንት ነው ዛሬ? ጥር 22 ላይ ነው የምንገኘው በጠዋቱ ማለት ነው። ይመቻችሁ። ያው ለማንኛውም እንኳን አደረሳችሁ። አስተሪዮ ማርያም እንኳን አደረሳችሁ በድጋሚ። በሌላ ርዕስ በሌላ ቪዲዮ እስከምንከሰት ሰናይ ጊዜ ይሁንላችሁ። ያው ላይክ፣ ሼር፣ ኮመንት እያደረጋችሁ አበረታቱኝ። እንደዚህ ቀለል ያሉ ከበድ ያሉ ሜዲካል ወይ ደግሞ ጤና ተኮር ቲፖችን እሰጣችኋለሁ። ግን የእናንተን በርትታችሁ እንድታበረታቱኝ በአክብሮት ጠይቃለሁ ማለት ነው። ይመቻችሁ።